የሚያለቅስ ሰው ይሄ በእኛ በሀበሾች በቲክቶክ በጣም ቦታውን ይዞ ያለ ነገር ነው። አሁን ለምሳሌ በየሚዲያው እየተላለፈ በየተዟዟረ ያለ ከ2 ቀን ከ3 ቀን በፊት አንድ የመጣች ልጅ አለች። እሷ ልጅ ምን ሆነች ያለኝ የለም። ለምንድነው ችግሩ የተፈጠረው? ከነዛ ጋር የተያያዘ አይደለም ኬዟ። ለምሳሌ ያልተሟላ ወረቀት አምጥታ አሟልተሽ ስሪ ነው ያለችኝ። ሲጀመር ሰውየውን አናግረሽ ሚስቱን አናግረሽ እንዲያርገሽ ጨርሺ ብላ ነው የመጣችው። ያንንም ብላ ስትመጣ የተቻለኝን ያህል ጥሪ ያለው እሷ በምታውቀው መንገድ የተቻለኝን ያህል ጥሪ ያለው ሲያቅተኝ ብሩ ይመለስ ሲባል ልጅቷ አካውንት የለኝም አለች። አካውንት አዘጋጅተሽ አምጪ ነው ያልኳት። እሷ አካውንት ማምጣት አልችልም ድራይቨር ልካለሁ። እኔ ነገ ምን ማስረጃ አለኝ እንደሰጠኋት? ማን ነው የሚመሰክርልኝ? ይሄ ነበር ግጭታችን። ሳራ ቤት ቁጭ ብለን ገባች። አካውንት ልኬልሻለሁ ትላንትና አለችኝ። እሺ እዚህ ጋር መምጣትሽ አያስፈልግም ነበር ግን አስገባልሻለሁ ብያት ከደቂቃዎች በኋላ እና ሀቢባ ጋር ሄዳ ገብታ ህቅ ብላ ታለቅሳለች። ይሄ ደግሞ ሰውን ለመጣል ወይም የሰውን ስም ለማጥፋት ወይ ሌላ እርዳታ ፍለጋ ምንኛ እንደሆነ አይገባኝም እየተደረገ ያለ ነው። ሌላው ደግሞ መብረቁ ይሄን ጉዳይ ይዞት በተነጋገርን ሰዓት ወደ 50 የሚሆኑ ልጆች መተው በትክክሉ ኔጋ ፕሮሰስ ጀምረው የነበሩት 51 ናቸው። 17 ገብተዋል። በዛ ላይ ደግሞ 10 ሰዎች 15 አሁን ካሉት ጋር 15 ልጆች ተመላሽ አድርጌላቸዋለሁ። የቀሩትንም እየላኩኝ ነው። ግን ከተላከው ሊስት መሃል አሁን ከመብረቁ ጋር ወደ 60 ምናምን ደርሰዋል የተላኩት። ከተላከው ላይ ጭራሽ ከኔ ጋር ምንም አይነት ስራ የሌላቸው ተነጋግረው ሰላም አለይኩም ተባብለው የማያውቁ ሰዎች ናቸው። ሌላው ደግሞ ሁለት ጊዜ የተላኩ ሪሲቶች አሉ። ይሄንን ደግሞ የኔን ድምጽ አንዱ እየተቀባበለ ለሚያቀርበው ምንም ማድረግ አልችልም። ነገር ግን አሁንም ዝም አላልኩም፣ እየመለስኩኝ ነው። የወንዶችን ስራ የአገሪቱ ሁኔታ ነው። ቪዛ መስራት ያቃተን በፖሊስ ክሊራንስ ሰበብ ነው። ያንን ደግሞ እየጠበቅን እያስተካከልን ነው። እኔ ገንዘብ እገዛም አልፈልግም። አልহামዱሊላህ እየሰራው እየከፈልኩኝ ነው ያለሁት። ግን በንግግር የተለያዩ ቪዲዮዎችን በመስራት ውስጤን እየሰበራችሁ አልፎም ተርፌ ክፉ ነገር እንድናገር አድርጋችሁኝ ከዛ በኋላ ስንደውልላት ትሪት አታደርገንም ማለት በጣም ይከብዳል። እዚህ ጋር ወጣ ሌላ ታሪክ ስትሰማ ያየዋት ልጅ በጎን ደውላ ሙኒስ ምን አረግሽ ስትለኝ ምንድነው ምላት? ካላስ ስሜን አጥፍተሻል፣ ይሄን ያናርግሻል፣ ሂጂ በህግ ጠይቂኝ። ምክንያቱም እኔ የምጠይቅሽ ነገር አለኝ። የሰው ልጅ ከኪሳችሁ መጥቶ ሲያወጣ ከቦርሳችሁ መጥቶ ሲያወጣ ከዛ በኋላም ደግሞ አላቃችሁም ሲላችሁ ይሄን ሰዓት ሌባ ማለት ይቻላል። አዎ ሌባ ከኪሳው ሲያወጣ ወይም እንዴት ነው ስክዳችሁ መሰለኝ ሌባ መባል ያለብኝ። ትንሹ ትልቁ ተነስቶ ሌባ ይላል። በየገባሁበት እንዲህ አይነት ነገሮች ይነሳሉ። እኔ ማስረዳት በምችልበት እንደዚህ ስርዓት ባለው መንገድ ስጠይቅ ደስተኛ ነኝ። ግን ማንም መጥቶ ኮሜንት ላይ ሌባ እያለ ሲጽፍ ምን አይነት ምላሽ እንድሰጥ ነው የምትፈልጉት? እንደናንተ አመጣጥ እኮ ነው የምመልሳችሁ። ስራ በጣም ብዙ ሰው ተበላሽቶበት ያውቃል። በጣም ከሀገር እኮ የመንግስትንም የህዝብንም ገንዘብ ይዘው የጠፉ ስንቶች አሉ አይደለ? ዛሬ እናንተ ስንት ነገር የምትሏቸው የምታመሰግኗቸው የምታጨበጭቡላቸው። እኔ በፈቃደኝነት ስራዬ ተበላሽቷልና አስተካክላለሁ ጊዜ ስጡኝ ስላልኩኝ ነው ይሄንን ሁሉ የምባለው። ተስፍሽ ይሄንን ነው የምለው። እኔ አሁንም ቢሆን ከማስተካከል ወደ ኋላ አልልም። ነገር ግን አጸፋዬ ምላሼ እንዳመጣጣችሁ ነው። በስነ ስርዓት ለጠየቀኝ ሰው በስነ ስርዓት መልሳለሁ። እየሰደበ ለሚጠይቀኝ ሰው ደግሞ የኔን ማጸፋ ያው ነው የሚሆነው። ምክንያቱም በእኔና በእናንተ መሃል ምንም አይነት ልዩነት የለም። ኪሳችሁ ስገባ ያኔ ነው ሌባ ተብዬ ልሰደብ የምችለው። ስራ ተበላሽ አለቀ። ብዙ ሰዎች ስራ ተበላሽቶባቸዋል። አልካድኩም ወይም መክፈል አልችልም አላልኩም። እየሰራው እየከፈልኩኝ ነው፣ እከፍላለሁም ነው ያልኩት። ይሄ ነው እንግዲህ ተስፍሽ። ኦኬ እስኪ ሄሎ ሚውትሽን አንቺውና ምን አንደርስታንድ አደረግሽ? አንቺ ጋር ሶሉሽን ብለሽ የምታስቢው ነገሮች እስኪ ምንድናቸው ብለሽ ታስቢያለሽ? እስኪ ይሄንን ጥያቄ ራይስ ስላደረግሽው አንቺ ጋር ልማት። አሁን እሷ እንደምትለው ከሆነ እየሰራው መልሳለሁ። በአንተ አንደርስታንዲንግ ምንድነው? ገና አሁን አት ሞመንት አለ ሀብ ማኒ ነው አይደለ? ሌሎች ቆዩት ሰዎች ለምን ይቆያሉ?
ሙኒትም መቆየት የለባትም። ላይክ አሁን እኮ አጋጣሚ ተበላሽቶባት ሊሆን ይችላል። አት ሞመንት ኪሷ ውስጥ ብር ኖር ይችላል። እኔ ብሌም እያረኳት አይደለም። ገብቶሃል አይደለ? ሰው ይበላሽበታል። አንደርስታንድ አደርጋለሁ። አንድ የሆነ ሀቅ አላት፣ መታ ተናግራለች። ያንን አንደርስታንድ አደርጋለሁኝ እንደኔ ማለት ነው። ግን አት ሴም ታይም ደግሞ ጠብቁኝ ሲባል እነዚህ ሰዎች ከምንድን ነው አንስተው ብሩን የሰጡት? ተቸግረው ነው። ሁለተኛ ደግሞ በጸባይ ጠይቁኝ ምናምን ኢትስ ላይክ ትሬት አይደለ? ትሬት ነው፣ ክሊር የሆነ ትሬት ነው። ሰው ፍራስትሬትድ ሊሆን ይችላል። እሷ አፕሴት እንደምትሆነው ሌሎቹም ልጆች አፕሴት ይሆናሉ። ብሬ አልመጣም እንደዚህ አይደለም ብለው ሲል እንደዛ ብለኸኛል፣ ስለዚህ ሂድና ጠይቀኝ ስትይ ገንዘብ የተቸገረ ሰው ብዙ ነገር ይናገራል። ተበድሮ ሊሆን ይችላል፣ እቃ ሸጦ ሊሆኑ ይችላሉ። ተስፋ አድርገው ነው እነዚህ ሰዎች ይህን ሁሉ ነገር ያደረጉት። ስለዚህ ሙኒት በዚህ ሰዓት ብዙ ጊዜ ጠብቃ ልከፍል የምችለውን ነገር ሳምሃው እኮ እዚህ ለተለያየ ነገር ተደርጓል አይደለ? ብዙ እርዳታ አይደለም እኮ ሄሎ። አሁን ጉዳዩ የብር ችግር አይደለም ያለች ነው። ምናልባትም የሰራው መልሳለሁ አለች እኮ ተስፍሽ። ያኮ የአደም ገንዘቡ የለም። እኔ ላስረዳሽ። በመብረቁ ቤት ጥሪ የተደረገ ሰዓት ላይ ብር እንኳን ከከፈሉ ወር ያልሞላቸው ልጆች እኔ ሲጀመር ፕሮሰሱን የማደርገው ከአንድ ወር ተኩል እስከ 2 ወር ተኩል ይፈጃል ብዬ ነው። በአሁን ሰዓት ግን 9 ወር የተቀመጡ ልጆችም አሉ። እነሱን እየመለስኩኝ ነው። ግን ማነው መብረቁ ቤት ሲሰበሰቡ እኔ በአጭር ጊዜ ውስጥ እከፍላለሁ ብዬ ስል ጊዜ ተናገሪ፣ 6 ወር ነው 1 አመት ነው የምትፈልጊው ተብሎ ጥያቄ የቀረበልኝ ከነሱ ነው። ባቀረቡልኝ ጥያቄ መሰረት በ6 ወር ውስጥ ጨርሳለሁ ብያለሁ። ያንንም ደግሞ ሁሉ ጊዜ የጎደለበት ሰው ተገፊ፣ ተሰዳቢ፣ ተወቃሽ ሊሆን አይችልም። አውቆ ሲያጎድል አዎ በትክክል ነገር ግን በተፈጠረው ነገር ነው የጎደለብኝ። በአጭር ጊዜ ውስጥ እከፍላለሁ ስል በ6 ወር ጊዜ ውስጥ ተባለ። ነገሩ ከተጀመረ ምናልባት ወር ከምናምኑ ነው ወይ 2 ወሩ ነው። ከዛ በኋላ ወቀሳል። አሁን አንቺ ለምታደርጊልኝ ትብብር በጣም አመሰግናለሁ። አስተሳሰብሽ የቀና ሰው ነው። ለምሳሌ ለምን ጌም ተጫውታ ወይ የሆነ ነገር አድርጋ አንከፍልም ነው። ኖ እዛ ደረጃ ላይ አልደረስኩኝም። አመሰግናለሁ። የኔ እህት እየከፈልኩ ነው። ግን እንዴት ላስረዳሽ እንደምችል የኔን ስሜት አላውቅም። ግን በግዴታ የሚሆን ነገር የለም። ግዴታው ጋር ከተደረሰ ደግሞ በህግ ይጠይቁ። ህግም ቢሆን ኢንካሜን አይቶ ያለውበትን ሁኔታ አይቶ የተበላሸውንም ሆነ ወይ አታለለችም እንደሚባለው የተታለለውን ነገር አይቶ ክፈይ ነው የሚለኝ። የመክፈያም ጊዜ ነው የሚሰጠኝ። እነሱንም በህግ ማጉላላት አልፈልግም። እኔን በመክሰስ እዚህና እዛ እንዲሉ እኔም ቦም መጉላላትም ስሜም ከዚህ በላይ እንዲነሳ አልፈልግም። እየከፈልኩኝ ነው። ይሄን ነው የምልሽ። አሁን እስቲ እኔ ምን ያህል ሰዎች ናቸው አሁን አንቺ እጅ ላይ ያሉት? ምን ያህል ሰዎች ናቸው ማለት አሁን ብር አለን የሚሉት ሰዎች ምን ያህል ናቸው? በክሊን የሆነ የተጣራ ነገር አሁን ከተባለው እንግዲህ 60 ምናምን ከሆኑ ከ60 ምናምኑ ተጣርተው ኦልሬዲ 15ቱ ስራ ይዘዋል፣ 15ቱ ተከፍሏቸዋል። 20 ምናምን ሰው ነው የሚቀረው። በትክክል በመረጃ ደረጃ አሁን እንደዚህ ያለን የሚሉት እስማ ጋር ነው የተያዙት። አሁን እኔ የከፈልኩትን ለመብረቁ እየላኩለት ነበር። ይሄ ሰሞን ለምሳሌ አላኩም። አጠራቅሜ 10 ወይም 5 ሲሆኑ ነው ምልክለት ያለውት። ግን አሁን ቆይ አንድ ጊዜ አሁን 9 ልጆች መመለስ አለብኝ። የሴቶች ፕሮሰስ ማለት ነው። 9 ልጆች። አንድ ልጅ ደግሞ ወንድ ነው። በኔ ጋር ፕሮሰስ ጀምሮ እናቱን አትመሰለኝ ወይም እህቱ እምቢ ብሏት ኦልሬዲ በባህር ወደ ሳውዲ ገብቷል ነው የምትለው እሷ። አሁን ከሱ ጭማሪ ጋር 10 ልጆች መልሳለሁ ማለት ነው። አሁን እነዚህ 10 ልጆች ከፈሉትን ነገር ኦልሬዲ ጠቅላላ ፕሮሰሱ ስለተቋረጠ ነው። አዎ ከአንዱ ልጅ በቀር ከወንዱ ማለት ነው። ከሁሉም በፊት ሄዳ የከሰሰችውም እሷ ናት። ክስ አይደለም ተጋጨን ብላ ስትሄድ ያው ሌሎቹ
ተበልታችሁ የተበላችሁ በላችሁ ምናምን የሚለውን ወሬ ያመጡ ሰበሰቧቸው። ኤኒዌይ 9 ልጆች አሉኝ። እነዚህን 9 ልጆች ደግሞ እያስተካከልኩኝ አስገባለሁ። ግን የተሰጠኝ ጊዜ 6 ወር ነው። ኦኬ። ስለዚህ አሁን ጠቅላላውን ሂሳብ ያለውን ነገር እስኪ አሳውቀኝና ለኔ ያለውን ነገር እነኚህ ናቸው። እስቲ ይሄንን ኬዝ ሊያዘውና ያለውን ነገር መስመር ላስይዘው ማለት እንዳመጣጣቸው ሁሉንም እያስተናገድን በትህትና ማለቅ ያለበት አንዳንድ ጊዜ የምንሄድባቸው ቦታዎችም እንዴት ሃንድል መደረግ ያለበት ነገር ስለማያውቁ ያለውን ነገር ኃላፊነትን ይልውሰድና በእናንተ በልጆቹና በእናንተ መሀል ያለውን ነገር አስተካክለን ወደ መፍትሄ የምንሄድበትን ነገር ላመቻች። እኔ ምንም ችግር የለብኝም። ማንንም ቢይዘው አንተም ብትይዘው ችግር የለብኝም። ራሴ ጋር ያሉትን መረጃዎች እልክልሃለሁ። ከሱ የነበሩትንም ልጆች እልክልሃለሁ። ለኔ ወደኔ ተላከው ግሩፕ ሰርተው ወደኔ ተላካለ። እኔ የሚያስገባውትን ደግሞ ሪሲቶች ምኖቼ እልክልሃለሁ። ችግር የለውም። ያ ምንድነው የፈለኩት በቃ ማለት አሁን እዚህም እዛም ከሚሄድ ሌላ ቦታም ጋር ሄደው እንትን እንዳይሉ በቃ ይሄ ጉዳይ እዚህ ነው የተያዘው። ጥያቄም ካለ አዲስም ነገር ካለ አፕዴት እያደረግን እየነገርናቸው በመሀል ሆነን ማስተዋል ያስፈልጋል ጋይሶች። አሁን አንድ ነገር አለ የሆነ ነገር እዚህ ጋር አንዱን ለመደገፍ ለዛኛው ለመሆን ምናምን በሚለው ሳይሆን ሀቃቸው መመለስ አለበት። ያንን ነገር ይመለሳል ብላ ነግራቸዋለች። እንዴት እንመለስ? አንዳንዴ